በመጨረሻም አሜሪካ እጅ ሰጠች። ቀለል ተደርጎ የተጀመረው ጦርነት መግቢያው ሰፍቶ መውጫው ጠቦ አሜሪካን እየፈተነ ነው። ኢራን በዓለማችን እጅግ ግዙፍ የሚባልለትን የአሜሪካ ባህር ኃይል ዛሬም ድረስ ፊት ለፊት እየተፋለመች መቀጠሉ አስገራሚ ሆኗል። The physical demands are so massive that all those involved always have to push themselves to the very limit. ትራምፕና ባለስልጣኖቻቸው በኢራን በእጅጉ ተፈተኑ። በዓለማችን አሉ የተባሉ የጦር ቴክኖሎጂዎችን የምታመርተውና የታጠቀችው አሜሪካ በዚህ የኢራን ጦርነት ብዙ ተፈትናለች። ብዙም ትምህርቶችን የወሰደች ይመስላል። The physical demands are so massive that all those involved always have to push themselves to the very limit. ሳውዲ አረቢያ አሜሪካንን ኢራንን ለማጥቃት የአየር ክልልን መጠቀም አትችልም ብላለች። According to NBC News, Saudi Arabia denied the United States access to its airspace and Prince Sultan Air Base during Trump's newly launched Project Freedom operation in the Strait of Hormuz. ትራምፕ ቀለል አድርገው የገቡበት ጦርነት የመውጫ ያለህ እያሰኛቸው ነው። ትራምፕ ባላሰቡት ቀለበት ውስጥ እንደገቡ የገባቸው ኢራኖች ወጥረው ይዘዋል። አሁን እንነጋገር፣ እንደራደር፣ እንሰብሰብ የሚሉት ድምጾች ከፍ ብለውና ጎልተው እየተሰሙ ያሉት ከኢራን አቅጣጫ ሳይሆን ከዋይት ሃውስ ሆኗል። ቀደም ብሎ ታላቁ ቁጣ ወይም ኤፒክ ፊውሪ የተባለው ዘመቻ በቃ ተባለ። ከዚያም አዲስ ኦፕሬሽን ፕሮጀክት ፍሪደም የሚል ከሰሞኑ ለ2 ቀናት ተካሄደ። እሱም ቢሆን አላዋጣንም በሚል ቀሪ ተደርጓል። አሁን ደግሞ በቃ ጉዳዩን ወደ ተባበሩት መንግስታት እንውሰደው እየተባለ ነው። ትራምፕ ከኢራን ጋር እየተነጋገርን ነው፣ ተስፋ ሰጪ ነገሮችንም እያየን ነው፣ በርቱን በርታ ሲሉ ምሽቱን ተናግረዋል። We've had very good talks over the last 24 hours and it's very possible that we'll make a deal. አሁን ወሳኙ ቁልፍ ያለው ሆርሙዝ ላይ ሆኗል። ኢራን ሆርሙዝን ጥርቅም አድርጋ ከመዝጋት ባለፈ አለሁ የሚል ያስለቅቀኝ ማለቷ አሜሪካንን ጭንቅ ውስጥ አስገብቷል። በዓለምና የአሜሪካ ነዳጅ ምርት መወደድ ጭንቅ የገቡት ትራምፕ በውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ በኩል ጉዳዩን ወደ ተባበሩት መንግስታት እንደሚወስዱት አሳውቀዋል። ኢራን ሆርሙዝን ግጥም አድርጋ በመዝጋቷ ምንም መፍትሄ እንዳልተገኘ የገለጹት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደግሞ በቃ ምን ያደርጋል የዚህችን ጉልበተኛ ሀገር ጉዳይ የተባበሩት መንግስታት ይመልከተው ሲሉም ተናግረዋል። And so we're going to take it to the UN. We're going to give it another chance to be a forum in which we're not even asking people like commit troops to the region and help blow up the Iranian boats. All we're asking them to do is to condemn it, to call on Iran to stop blowing ships, to remove these mines. ሰሞኑን በዋይት ሃውስ መግለጫ የሰጡት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን የሆርሙዝን ወሽመጥ ጥርቅም አድርጋ በመዝጋቷ አሜሪካ ይህንን ወሽመጥ ለማስከፈት በግሏ የተቻላትን ጥረቶች ሁሉ እንዳደረገች ነገር ግን እንዳልተሳካላት በግልጽና በተብራራ ቋንቋ ሲገልጹ ተሰምተዋል። በርካታ ሀገራትን እገዛ ቢጠይቁም አሜሪካ ይህ ነው ሊባል የሚችል አዎንታዊ ትብብር ምላሽም እንዳልተሰጣት በመግለጽ እናም አሜሪካ አሁን ባለው ሁኔታ ዳኙን ለማለት ጉዳዩን ወደ ተባበሩት መንግስታት ለመውሰድ ያሰበች መሆኑንም ሲናገሩ ተደምጠዋል። ማርኮ ሩቢዮ በዚሁ ንግግራቸው እንዲህ አሉ። እውነቴን የምላቸው ዓለም አቀፍ ችግሮችን እንደሚፈታ አንድ የዓለማችን ተቋም አሁን ይሄ ጉዳይ ለተባበሩት መንግስታት እውነተኛ መፈተኛ ነው የሚሆነው። ለመሆኑ የተባበሩት መንግስታት ዋና ዓላማ ምንድን ነው ብለን ስናስብ ወሳኙ ስራው በየትኛውም የዓለም ጫፍ የሚከሰቱ ግጭቶችን በሰላም እንዲፈቱ ወይም መፍትሄ እንዲያገኙ ማድረግ ነው። አሁን ባለው ሁኔታ አንድ ሀገር ህገወጥ በሆነ መልኩና በወንጀለኝነት ብሎም በማን አለብኝነት ዓለም አቀፍ የመርከቦች መተላለፊያን ዘግቶ የባህር ውስጥ ፈንጆችን እየቀበረና የንግድ መርከቦችን እያጋየ ያለ ሀገር አለ ሲሉም ነበር የተናገሩት። ጥቂት ከአንደበታቸው እንስማ። I think it's a real test for the UN, right? As a function, as something that functions that can solve global problems. What is the purpose of the UN? The UN was supposed to be a place where you could peacefully resolve global conflict. Right now you have a country who is unlawfully, criminally, and illegally taking possession of an international waterway and blowing up commercial vessels. ማርኮ ሩቢዮ ንግግራቸውን በመቀጠልም እንዲህ አሉ። አሁን ባለው ሁኔታ ይህንን ጉዳይ ወደ ተባበሩት መንግስታት እንወስደዋለን። እኛ ይህንን ጉዳይ ወደ ተባበሩት መንግስታት የምንወስደው
ኢራን በድርጊቷ እንድትወገዝ፣ መርከቦችን መምታቷን እንድታቆም፣ ባህር ውስጥ የቀበረቻቸውን ፈንጆች እንድታስወግድ፣ እንደዚሁም ሰብአዊ እርዳታዎች በቀጠናው እንዲንቀሳቀሱ እንድታደርግ ነው። እውነት ለመናገር እነዚህ ጥያቄዎች ደግሞ ብዙም ያልተካበዱ በጣም ቀለል ያሉ ጥያቄዎች ናቸው። ይህም በመሆኑ አሁን በሚቀርበው ሐሳብ ላይ ውሳኔ እንዲተላለፍ ማድረግ የቻይናና የሩሲያን ኃላፊነት ጭምር ነው ሲሉም ነበር የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የተናገሩት። አሜሪካ ከባህሬን ጋር በመተባበር ባዘጋጀችውና በዚሁ ለተባበሩት መንግስታት የጸጥታው ምክር ቤት ይቀርባል በተባለው ረቂቅ ሕግ ላይ ወሳኙ ነጥብ ያለው ለዚሁ ሆርሙዝን መዝጋት ለተባለው የሕግ ጥሰት ኢራን ላይ ማዕቀቦች እንዲጣሉ ማድረግ ነው። ይህ ረቂቅ ሕግ በመጪው ሳምንት ለጸጥታው ምክር ቤት ይቀርባል የሚሉ መረጃዎች እየወጡ ሲሆን በጸጥታው ምክር ቤት ውስጥ ድምፅን በድምፅ የመሻር መብቱና ስልጣን ያላቸው ቻይናና ሩሲያ ውድቅ እንደሚያደርጉት ከወዲያው አሳውቀዋል። የኢራን የተባበሩት መንግስታት ወኪልም ከዚሁ በአሜሪካና ባህሬን ትብብር ተዘጋጅቶ ቀርቧል በተባለው ረቂቅ ሕግ ላይ የሀገራቸውን አቋም ግልጽ አድርገዋል። በማብራሪያቸውም የአንድ ጎን ወገንተኝነት የሚታይበትና የአሜሪካንና የእስራኤልን ወረራ የማያመለክት ነው ሲሉም ተችተውታል። As you are aware, the United States and the Kingdom of Bahrain has jointly tabled a deeply flawed, one-sided and politically motivated draft resolution on the situation in around the Strait of Hormuz. ወደ ኢራን ጦርነት ሲገባ የዚህ ዘመቻ ስያሜ ነበረው። ኤፒክ ፊውሪ የሚል ስያሜ ነው። አሜሪካና እስራኤል ለ39 ቀናት ሳያቋርጡ ያደረጉት ከባድ ፍልሚያ ነው። በመጨረሻም በቃን የተኩስ አቁም አድርገናል በሚል መሃል ላይ ቆመ። ጊዜያዊ የተኩስ አቁም ነውም ተባለ። በፓኪስታን በኩል ከኢራን ጋር ለመደራደርም ተሞከረ፣ አልተሳካም። ድርድሩ ካልተሳካም ይኸው ኤፒክ ፊውሪ የተባለው ዘመቻ ይቀጥላል ተባለ። ኢራንም ዘመቻውን አቁሙትም ቀጥሉትም ዝግጁ ነኝ ስትል አስታወቀች። ትራምፕም ጦርነቱን እንቀጥልበታለን፣ የቀሩትን የኢራን ሚሳይሎች እናውድማለን ሲሉም ደጋግመው ዛቱ። አሁን ደግሞ ከሰሞኑ የአሜሪካው መከላከያ ሚኒስትር በድንገት ብቅ ብለው ዘመቻ ኤፒክ ፊውሪ ኢላማዎቹን አሳክቶ አብቅቷል ሲሉ የተናገሩበት ሁኔታ ታየ። ኮንክሉድድ በሚለው አገላለጽ በቃ ተጠናቋል በማለት እቅጩን ተናግረዋል። The operation Epic Fury is concluded. We achieved the objectives of that operation. ምን አስበው የተጀመረ ጦርነት ምን አሳክቶ ተጠናቀቀ ለሚለውም ጉዳይ ፒቴክስ ተናግረዋል። ዓላማው የኢራንን ሚሳይሎች ማውደም፣ የኢራንን የሚሳይል ማምረቻዎች ከጥቅም ውጭ ማድረግ፣ እንደዚሁም ባህር ኃይላቸውን ማውደም ነበር። አሳክተነዋል። በተጨማሪም ኒውክሌር የመታጠቅ ህልማቸውንም አምክነነዋል በማለትም የጦርነቱን መነሻ ዓላማዎች ተደርሶባቸዋል ከተባሉት ግቦች አንጻር እያስተያዩ ስኬቱን ተንትነዋል። ግን ደግሞ ሚሳይሎቿ አወደሙ የተባለችው ኢራን ዛሬም የአሜሪካ ሀገር ወደምትባል የቀጠናው ሀገር የተባበሩት አረብ ኤምሬት ወይም ዩኤኢ ሳይቀር ደጋግማ ሚሳይሎቿን እያስወነጨፈች ትገኛለች። የዜና ዘገባዎች እየተናገሩ ያሉት ይህንን ነው። The United Arab Emirates says Iran has resumed attacks for the first time since a ceasefire took hold in early April. ሚሳይሎቿ ጥንቅቅ ብለው ወድመዋል የተባለችው ኢራን ከሰሞኑ በሚሳይሎቿ የተባበሩት አረብ ኤምሬትስን የነዳጅ ማጣሪያ በዚህ መልኩ ያጋየችበት ሁኔታ ታይቷል። This footage, purportedly shot by an eyewitness, is said to show the result of an Iranian missile attack on a major oil facility in the UAE's Fujairah. ወደም የተባለው ባህር ኃይልም ሆርሙዝን አላስነካም ብሎ ጥርቅም አድርጎ እንደተዘጋ ነው። 22500 መርከበኞችና የመርከብ ላይ ሰራተኞች እንደዚሁም 1550 መርከቦች በሆርሙዝ በኢራን ተዘግቶባቸው የመፍትሄ አለ በሚል እየተማጸኑ ባለበት ሂደት የኢራን ባህር ኃይል ወድሟል የመባሉ ጉዳይ ግራ አጋቢ እንደሆነ ነው። እውነታው ይሄ ነው። With 22,500 mariners on more than 1,550 commercial vessels, በነገራችን ላይ መረጃዎች እያመለከቱ ያሉት ኢራን እንዳትደርሱብኝ በማለት የሆርሙዝ ወሽመጥን ስትዘጋ እንደ አሜሪካ በከባድ የባህርና አየር ኃይል ወጪ ሳይሆን ቀለል ባለ መንገድ ነው። Analysts warn that Tehran doesn't need massive warships to assert control over these narrow waters. The stakes are higher than ever, and the potential for confrontation is immediate and unpredictable. ቀደም ያሉት የሳተላይት ክትትሎች ሲያመለክቱ የነበረው ከኢራን ጋር በነበሩት አስጨራሽ ውጊያዎች እንደውም የአሜሪካ ግዙፎች የጦር መርከቦች ሲያፈገፍጉ እንደነበር ነው። Carried out war games simulating strikes on US bases. Ships from the US Fifth Fleet pulled away from their peers in Bahrain, shifting to a more defensive posture at sea. Satellite images reviewed by AP appeared to show Fifth Fleet warships moving away from their usual berths in Bahrain. በዘመናዊ ዓለም ጦርነት በዚህ ደረጃ ከአሜሪካ ጋር ፊት ለፊት የተፋለመ ሀገር ያለበት ሁኔታ የለም። ኢራን ግን ፊት ለፊት ተጋፍጣ ዛሬም የቀጠለችበት ሁኔታ በርካቶችን በእጅጉ ያስገረመ ታሪክ ሆኗል። በዓለማችን ፈጽሞ አይደፈርም ከተባለ የአሜሪካ ግዙፍ ባህር ኃይል ጋር ኢራን ፊት ለፊት ተጋፍጣለች። ለ39 ቀናትም እልህ አስጨራሽ የሆነን ፍልሚያ ያካሄዳለች።
The physical demands are so massive that all those involved always have to push themselves to the very limit. ይህ ፍልሚያ ያውም ከአሜሪካ ጋር ብቻ ሳይሆን ፈርጣማ ወታደራዊ ጡንቻ ካላት እስራኤል ጋርም ጭምር የተካሄደ ጦርነት ነው። በዓለማችን አሉ የተባሉ የጦር ቴክኖሎጂዎችን የምታመርተውና የታጠቀችው አሜሪካ በዚህ የኢራን ጦርነት ብዙ ተፈትናለች። ብዙም ትምህርቶችን የወሰደች ይመስላል። Brief, we need the control room full. This is going to be a verbal from the leads. Starting over here with Zeus. Zeus, go for takeoff. በነገራችን ላይ ዘመቻ ኤፒክ ፊሩይ ተጠናቀቀ ከተባለ በኋላ ሆርሙዝን አስከፍተን በኢራን የታገቱ መርከቦችን አጅበን እየመራን እናስወጣ የሚል አዲስ ዘመቻም ተጀምሮ ነበር። ዘመቻውን አቅደው ከሰሞኑ ያስጀመሩት ፕሬዝዳንት ትራምፕ ነበሩ። ሙከራዎች ተደረጉ። ኢራን የሰጠችው ምላሽም ከባድ ሆነ። እናም ሁኔታው ከተገመገመ በኋላ ትራምፕ በፍጥነት ሀሳባቸውን ቀየሩ። አዲስ ውሳኔም ፕሮጀክት ፍሪደም ይቅርብና ያዋጣም የሚል ነበር። ፕሮጀክት ፍሪደም ሲታወጅ በሰበር ዜናዎቻቸው ያጥለቀለቁት መገናኛ ብዙሃንም ፕሮጀክት ፍሪደም አያዋጣም ቀርቷል ሲባልም በተመሳሳይ በሰበር ዜናዎቻቸው በሰፊው አስኬዱት። We have breaking news we want to get to right now. In the war with Iran, President Trump moments ago announcing that he is pausing Project Freedom. ይህ የትራምፕ እቅድ ቢሳካ ኖሮ እነዚያ በኢራን ታግተው ሆርሙዞች መጥ ላይ ለሳምንታት ቆመው ቀርተዋል የተባሉት በሺዎች የሚቆጠሩ መርከቦችና የመርከብ ሰራተኞች እየተገተለተሉ ከቀጠናው በወጡ ነበር። ነገር ግን የኢራን ምላሽ ከተጠበቀው በላይ ከባድ ሆኖ በመገኘቱ ይሄው ስም በመስጠት የተገባበት አዲሱ ዘመቻም ሊሳካ አልቻለም። እናም ዛሬም ድረስ የኢራን ቃኝ ጀልባዎች በሆርሙዝ ሰርጥ እንደፈለጉ እየተንሸራሸሩበት ይገኛሉ። ግዙፍ የአሜሪካ ባህር ኃይል የዳር ተመልካች ሆኖ ጉዳዩን በቅርብ ርቀት እየተከታተለ ይመስላል። አሁን ባለው ሁኔታ መሬት ላይ የሆነ ያለው ሀቅ ይህ ነው። ለዓመታት የመካከለኛው ምስራቅ የአሜሪካ የጦር መሳሪያ ሸማች የነበረችው ሳውዲ የኢራን ሚሳኤል ድብደባ የሰለቻት ሲሆን አሜሪካንን ድጋሚ እንዳታስደበድብን በሚል የአየር ክልሏን እንዳትጠቀም ከልክላለች። According to NBC News, Saudi Arabia denied the United States access to its airspace and Prince Sultan Air Base during Trump's newly launched Project Freedom operation in the Strait of Hormuz. አውሮፓ ቀድሞውኑ ወደዚህ ጦርነት ድርሽ አልልም በሚለው አቋሙ ነው። ሩሲያና ቻይና አድፍጠው መከታተሉን መርጠዋል። ዳኙን ተብለው ከቀናት በፊት በትራምፕ ስልክ የተደወለላቸው ፕሬዝዳንት ቭላዲሚር ፑቲንም ጎመን በጤና በማለት አርፈው መቀመጥን መርጠዋል። አሁን ያለው ብቸኛ አማራጭ መነጋገርና መነጋገር ብቻ ሆኗል። ሁሉም የኃይል አማራጮች በበቂ ሁኔታ ተሞክረዋል። ማስፈራራቱም፣ መተኮሱም፣ መሞከሩም በአጠቃላይ ሁሉም ታይቷል። የመጨረሻው አማራጭ ድንገት ከገቡበት ጦርነት የሚወጣበትን መንገድ ብቻ ማመቻቸት ሆኖ ተገኝቷል። ለዚህ ደግሞ ከኢራን ጋር መነጋገር ግድ የሚል ሆኗል። ትራምፕ ፕሮጀክት ፍሪደም የተባለው ከከሸፈ በኋላ ባለፉት 24 ሰዓታት ከኢራን ጋር መነጋገር ጀምረናል፣ ወደ ስምምነት የምንደርስበት እድልም አለ፣ ይቻላልም ሲሉ ተናግረዋል። እንስማቸው። We've had very good talks over the last 24 hours and it's very possible that we'll make a deal.